ዛሬ ዓለም ላይ ጥቂት ብልጦች ብቻ የሚጠቀሙባቸውን 8 የሀብት መፍጠሪያ መንገዶችን በዝርዝር አሳያችኋለሁ። በያላችሁበት ሆናችሁ የኑሮን ጫና እያሰባችሁ እንደሆነ አውቃለሁ። ሁላችንም ተጨማሪ ገቢ እንፈልጋለን። ሁላችንም ኪሳችን እንዲሞላ እንመኛለን። ስልካችሁን ስትከፍቱ ታዋቂ ሰዎች ወይም ጓደኞቻችሁ በኦንላይን ስራ ህይወታቸውን ሲቀይሩ ታያላችሁ። ልባችሁ ውስጥ እኔስ ምን ይጎለኛል የሚል ቁጭት አለ። ነገር ግን ወደ ኢንተርኔት ስትገቡ የሚጠብቃችሁ ሌላ ነገር ነው። ይህን ሊንክ ንኩና በሰከንድ ሚሊዮነር ሆኑ፣ ይህንን አፕ ነካ አድርጋችሁ በነፃ ብር አግኙ የሚሉ አጭበርባሪዎችና የውሸት ነቢያቶች ጊዜያችሁን ይበሉታል። ብዙ ሰው ይጨነቃል፣ ተስፋ ይቆርጣል። ግን በዚሁ በተመሳቃቀለ ዓለም ውስጥ እዚህ ኢትዮጵያ ውስጥ ተቀምጠው ልክ እንደኔና እንደናንተ ስልክና ኢንተርኔት ብቻ ተጠቅመው ህይወታቸውን የቀየሩ በዶላር የሚከፈላቸው ብልህ ሰዎች እንዳሉ ልነግራችሁ የመጣሁት እውነት ነው። ዛሬ ያለምንም ማጣፈጥ ያለምንም ውሸት በዓለም አቀፍ ደረጃ የተረጋገጡ ከጀማሪ እስከ ፕሮፌሽናል የሚያሰሩ 8 የኦንላይን የገቢ ምንጮች ቢዝነስ ሞዴልስ አንድ በአንድ አሳያችኋለሁ። እመኑኝ፣ ይህን ቪዲዮ እስከ መጨረሻው ከተመለከታችሁት ከነዚህ 8 መንገዶች አንዱ የእናንተን የገንዘብ ታሪክ ይቀይረዋል። በተለይ በደንብ ከራሳችሁ ጋር ማች የሚያደርገውን ማስታወሻ እየያዛችሁ ጻፉና ኮሜንት ላይ ያስቀምጡልኝ። ይህንን ቪዲዮ አከታትዬ ነው የምሰራው። ማለትም አብዛኛው የተጠየቅኩት ጥያቄ ላይ ትኩረት አድርጌ ሪሰርች አድርጌ እኔም ከሞከርኳቸው ነገሮች አንጻር እያደረኩ እንዴትና ምን መስራት እንዳለባችሁ ዲቴል አብራራላችኋለሁ። አሁን እነዚህን 8 ስራዎች በ3 ደረጃ ከፍዬ ነው ማሳያችሁ። ራሳችሁን እኔ የትኛው ደረጃ ላይ ነኝ ብላችሁ መመዘን አለባችሁ። የመጀመሪያው ደረጃ ካፒታል ለሌላችሁ፣ ልዩ ዕውቀት ለሌላችሁ፣ ነገር ግን መጀመር ለምትፈልጉ ነው። ይሄ የዲጂታል የቀን ስራ ይባላል። ማለትም የቀን ስራ በጣም አነስተኛ ክፍያ የሚገኝበት ከሆኑ ስራዎች አይደል? ስለዚህ እዚህ ጋር ወደ ኢንተርኔቱ ስትመጡ ማይክሮ ታስክስ የሚባሉት በዲጂታሉ ዓለም ጥቃቅን ስራዎች ስለሆኑ እንደ ቀን ስራ ይታሰባሉ። ትላልቅ የዓለም ኩባንያዎች ዌብሳይቶችን መሞከር፣ ቪዲዮ ማየት፣ ፎቶዎችን መለየት ወይም ደግሞ ቀላል ዳታዎችን መምላት ይፈልጋሉ። ለዚህ ስራ ዲግሪ ወይም ልምድ አያስፈልግም። እንደ ሪሞት ታስክስ ወይም ደግሞ ክሊክ ወርከር ባሉ ፕላትፎርሞች ላይ ገብታችሁ የተሰጣችሁን ቀላል ትዕዛዝ መፈጸም ብቻ ነው። እዚህ ጋር ግን ኦንላይን ስራ እየሰራሁ ነውና ሚሊዮነር መሆን አለብኝ ብላችሁ እንዳትጠብቁ። ይህ ሀብታም የሚያደርግ መንገድ አይደለም። ነገር ግን የኦንላይን ስራ እውነት መሆኑን ታረጋግጡበታላችሁ። በተለይ ለተማሪዎች የኪስ ገንዘብ፣ የኢንተርኔት ፓኬጅ እና የሻይ ቡና ወጪ ለመሸፈን እጅግ አሪፍ አማራጭ ነው። የመጀመሪያውን ዶላር ከኢንተርኔት ላይ ሰርቶ ለመቁጠር ምርጥ መነሻ ነው። ሁለተኛው ሞዴል ስኪል ኢኮኖሚ ይባላል። ይህ ጨዋታውን የሚቀይር የሆነ የኦንላይን ስራ ነው። እዚህ ጋር የምትሸጡት ጉልበታችሁን ሳይሆን ጊዜያችሁንና እውቀታችሁን ነው። ይህንን ደረጃ የዲጂታል ቅጥር ብለን እንጠራዋለን። እዚህ ጋር የተለያዩ አማራጮች አሉ። ለምሳሌ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ኮፒራይቲንግ ወይም ደግሞ ኦንላይን ቱቶሪንግ። በአሜሪካ ወይም አውሮፓ ያለ አንድ ድርጅት ለአንድ ዲዛይነር በሰዓት $100 ከመክፈል ለእናንተ በሰዓት $20 መክፈል ያዋጣዋል። ለእናንተ ደግሞ ያ $20 በኢትዮጵያ ስንመነዝረው ትልቅ ገንዘብ ነው። በአፕወርክ ወይም ፋይቨር ላይ ገብታችሁ ዓለም ላይ ላሉ ደንበኞች ትሰራላችሁ። እዚህ ጋር ዋጋ ያለው ጊዜያችሁና እጃችሁ ላይ ነው። ክህሎት ካላችሁ ዓለም ገበያችሁ ነው። ሌላኛው እዚህ ጋር የስኪል ዘርፍ ላይ ደግሞ ኤአይ ድራይቨን ፍሪላንሲንግ የሚባል አሁን ላይ ያለውን የኤአይ አብዮት እንድንጠቀም የሚያደርገን ስራ ነው። ይሄኛው ግን ብዙዎቻችሁ እንግሊዝኛ አልችልም፣ መጻፍ አልችልም፣ ዲዛይን አልችልም ትላላችሁ። አሁን ላይ ዘመኑ ተቀይሯል። አሁን አርቲፊሻል ኢንቴሊጀንስ ወይም ደግሞ ኤአይ አለ። ድሮ አንድ ጽሑፍ ለመጻፍ 3 ሰዓት ይፈጅ ነበር። አሁን በቻት ጂፒቲ እና በመሳሰሉ በ10 ደቂቃ ጨርሳችሁ ለደንበኛ ታስረክባላችሁ። ኤአይ ስራህን አይቀማህም። ኤአይ የሚጠቀም ሰው ግን ስራህን ይቀማሃል። በዚህ ሞዴል ውስጥ ፕሮምፕት ኢንጂነሪንግ ወይም ደግሞ ኤአይን የማዘዝ ጥበብ ከተማራችሁ እናንተ ሳትደክሙ ኤአይ ሰርቶ ገንዘቡን እናንተ ትቀበላላችሁ። ስራው ፈጣን፣ ጥራቱ ከፍተኛ፣ ገቢው ደግሞ እጥፍ ነው። የዘመኑን ቴክኖሎጂ ተጠቅሞ የማሽኖች ጌታ መሆን ማለት ይሄ ነው። ወደ ሶስተኛው ሞዴል እንምጣ። የሶስተኛው ሞዴል ቢዝነስ ኦውነር። ለሰው መስራት በቃኝ፣ የራሴን ቢዝነስ መጀመር እፈልጋለሁ፣ ራሴን እንደ ሰራተኛ ሳይሆን እንደ ነጋዴ ማየት አለብኝ ላላችሁ የሚከተሉት 3 መንገዶች አሉ። አንደኛው አፍሌት ማርኬቲንግ፣ የሌሎችን ምርት መሸጥ። እዚህ ጋር ምርት የለኝም ብላችሁ አታስቡ። አፍሌት ማርኬቲንግ ለብዙዎች ተመራጭ ነው። የአማዞንን ወይም የሌላ ሰው ምርት ሊንክ ብቻ በማጋራት ሰው በእናንተ በኩል ሲገዛ ኮሚሽን ታገኛላችሁ። ምርቱ የእናንተ አይደለም፣ መጋዘኑም የእናንተ አይደለም፣ ለደንበኛ ማድረሱም የእናንተ አይደለም። እናንተ የምታደርጉት ትክክለኛው ሰው ከትክክለኛው ምርት ጋር እንዲገናኝ ማድረግ ብቻ ነው። ተኝታችሁም ቢሆን ሊንክ ይሰራላችኋል። ፓሲቭ ኢንካም የምንለው ጣፋጭ
የሚታጭ ገንዘብ እዚህ ጋር ይጀምራል። አሁን ወደ ሁለተኛው አማራጭ እንምጣ። ድሮፕ ሺፒንግ እና ኢኮሜርስ ወይም ደግሞ ዲጂታል ሱቅ። እቃው እጃችሁ አይገባም፣ መጋዘንም አያስፈልጋችሁም። ደንበኛ ሲያዛችሁ ከቻይና ፋብሪካ ወይም ከሌላ አቅራቢያ ቀጥታ ለደንበኛችሁ ይላክለታል። እናንተ መሀል ላይ ሆናችሁ ትርፍ ትሰበስባላችሁ። ላፕቶፖቻችሁ ላይ ሆናችሁ ቻይና ያለን ምርት አሜሪካ ላለ ሰው መሸጥ ትችላላችሁ። እቃውን ሳትነኩት በአካል ሳታዩት ትርፉ ግን እናንተ ይሆናል። ይህ ትልቅ የቢዝነስ ትምህርት ቤት ነው። ወደ ሌላው ስንመጣ SMMA ወይም ደግሞ ሶሻል ሚዲያ ማርኬቲንግ ኤጀንሲ ትልልቅ ድርጅቶችን መርዳት ነው። ይሄ አሁን ላይ ገንዘብ እየታፈሰበት ያለ ትልቅ ዘርፍ ነው። ሆቴሎች፣ ሱቆች፣ ድርጅቶች ማስታወቂያ መስራት ይፈልጋሉ፣ ግን እንዴት መስራት እንዳለባቸው አያውቁም። እናንተ የፌስቡክ፣ የቲክቶክ ወይም የኢንስታግራም ማስታወቂያ በመስራት እነሱን ታስተዋውቃላችሁ። እነሱ ደግሞ በወር ወፍራም ክፍያ ይከፍሏችኋል። አንድ ደንበኛ በወር 500 ወይም $1000 ሊከፍላችሁ ይችላል። 5 ደንበኛ ቢኖራችሁ ሂሳቡን ራሳችሁ ስሩት። ስልካችሁ ላይ ካልኩሌተር አለ። አንድ ተራ ወጣት ወደ ቢዝነስ መሪነት የሚቀየርበት ፈጣን መንገድም ይህ ነው። ሰባተኛው ኮንተንት ክሪኤሽን ወይም ደግሞ አቴንሽን ኢኮኖሚ። አሁን እኔ እየሰራሁት ያለሁት እንደማለት ነው። ኮንተንት ክሪኤሽን ዩቲዩብ፣ ቲክቶክ ወይም ደግሞ አዳዲስ እየመጡ ያሉ ፕላትፎርሞችም ሊሆኑ ይችላሉ። ዛሬ ላይ አቴንሽን ማለት ትኩረት ማለት ገንዘብ ማለት ነው። ትኩረት አሁን ላይ ከወርቅ ይበልጣል። የሰዎችን እይታ መያዝ ከቻላችሁ ያ ትኩረት ወደ ገንዘብ ይቀየራል። ማስታወቂያ፣ ስፖንሰር እና የራሳችሁን ምርት በመሸጥ ገቢ ታገኛላችሁ። ሰዎች እናንተን እንዲያዩዋችሁ ማድረግ ከቻላችሁ እድሎች ወደ እናንተ ይመጣሉ። የግል ብራንድ ከገነባችሁ ምንም ጥያቄ የለም፣ በቃ የሀብት ነፃነታችሁን አውጃችኋል። ወደ መጨረሻው ስንመጣ ሳስ ይባላል ወይም ደግሞ ሶፍትዌር አስ ኤ ሰርቪስ የኦንላይን ስራዎች አራ ነው። አንድ ሶፍትዌር ወይም ደግሞ አፕሊኬሽን ሰርቶ ለሺዎች መሸጥ። ለምሳሌ ኢትዮጵያ ውስጥ ለሚገኙ ሱቆች የሚሆን ቀላል የሂሳብ መተግበሪያ ሰርቶ በወር ክፍያ ማከራየት ወይም አንድ ዲጂታል መጽሐፍ ኢቡክ ጽፎ ለሺህ ሰዎች መሸጥ። ስራውን የሰራችሁት አንዴ ነው፣ ሶፍትዌሩ ግን ለዘላለም ይሸጥላችኋል። ገቢ ወሰን የለውም። ይህ እውነተኛ ሀብት ነው። ውድ ተመልካቾቼ ዝርዝሩ ይህ ነው። 8ቱ የሀብት በሮች ይህን ይመስላሉ። ግን አንድ ወሳኝ የሆነ ነገር ልንገራችሁ። 8ቱንም በአንድ ጊዜ ልሞክር ካላችሁ ትወድቃላችሁ። አብዛኛው ሰው ስህተቱ እዚህ ላይ ነው። ይሄም ያምረኛል ያም ያምረኛል ብሎ ይባዝናል። ከነዚህ ውስጥ ለእናንተ ባህሪ፣ አቅምና ፍላጎት የሚመጠነውን አንድ ብቻ ምረጡ። አብዛኛው ሰው ይህን ቪዲዮ አይቶ ቆይ ነገ ጀምራለሁ ይላል። ያ ነገ ግን መቼም አይመጣም። በኢትዮጵያ ውስጥ ሆነው ስኬታማ የሆኑ ወጣቶች ሚስጥራቸው መጀመራቸው ብቻ ነው። ዛሬውኑ ዩቲዩብ ላይ ወይም ጎግል ላይ ስለዛ ስለመረጣችሁት አንዱ ዘርፍ መፈለግ ጀምሩ። የትኛውን መምረጥ እንዳለባችሁ ግራ ከገባችሁ ወይም ስለ አንዱ በዝርዝር እንድሰራላችሁ ከፈለጋችሁ እንዲሁም በተለይ ብዙዎቻችሁን የሚያጨናንቀው የክፍያ አቀባበል ወይም ደግሞ ፔመንት ጉዳይ መፍትሄ እንዲኖረው ኮሜንት ላይ ፓርት 2 ይሰራ ብላችሁ ጻፉልኝ። ብዙ ሰው የመረጠውን በሚቀጥለው ቪዲዮ ስቴፕ ባይ ስቴፕ በዝርዝር አቀርባለሁ። ሰብስክራይብ እና ላይክ በማድረግ የዚህ ቤተሰብ አካል ሁኑ። እናንተን የሚጠቅም እስካልሆነ ድረስ አንድም ቪዲዮ አልፖስትም።